ቆይ ዝራን እኔ ወድጄዋለሁ እንዴ? እንደዛ አይመስልሽም? እኔ እንጃ ሰላምዬ፣ ግራ ገባኝ እኮ። ከወደድሽውማ እኮ ቆየሽ። ቆይ ታዲያ መች ነው የጀመረኝ? ሀና። አቤት ሰላምዬ። እኔማ እኮ ራስሽ እንድታዳምጭና በራስሽ እንድትወስኝ እንጂ ዝም ያልኩሽ። ከወደድሽውማ ቆየሽ። አሁን ታዲያ ምንድነው ማድረግ ያለብኝ? እዝራ፣ ግንኙነታቸው ምንድነው? አንድ ክፍል ነው የምንማረው። ነገሩ ግን አንድ ላይ መማር ብቻ አይመስለኝም። እንዴት? የሆነ ግንኙነትማ እንዳላችሁ ያስታውቃል። ይሄንን ነገር ባልነግርህ ደስ ይለኝ ነበር። ምንድነው ሰላም? ይኸውልህ እዝራ ሀናን ይወዳታል። ይወዳታል ማለት? ልክ እንዳንተ ይወዳታል ማለት ነው። እኔ ሀናን እንደምወዳት ማን ነገረሽ? አንተ ራስህ አይደለ እንዴ ከዚህ በፊት ሀና ላይ የምታደርጉትን ነገር ባታቆሙ ቤተሰቡን በሙሉ አቃጥያችሁ እስር ቤት ነው የምገባው ያልከኝ? ወይስ ረስተኸው ነው? አስታወስኩ። እና ሀኒቾ ልጁን ትወደዋለች? እንደዛ ይመስላል። ይመስላል ማለት ሁኔታው ያው እንዳየኸው የምትወደው ይመስላል። ወይኔ ጆሮ። ለማንኛውም በቃ ይመቻት። አሴር እንዴ ሀኒቾ። አሴር ምን ሆነሃል? አረ ምንም አልሆንኩም። ስደውልህ አታነሳም። ቅድም ደግሞ ምግቡን ትተህ ወጣ። ቆይ ምን ሆነሃል? ምንም አልሆንኩም አልኩሽ። ቆይ በተምቹ ምክንያት ነው አይደል እንደዚህ የምትሆነው? አንቺና ተምቹ ምን አገናኝታችሁ ነው በተምቹ ምክንያት አንቺ የምዘጋሽ? ጭራሽ ልታናግረኝ አትፈልግም ማለት? ሀኒቾ እኔ እንደሱ አላልኩም። አልከኝ እኮ አሴር። በተምቹ ምክንያት አንቺን አልዘጋሽም ማለት በራስሽ ምክንያት ነው የዘጋሁሽ ማለት እኮ ነው። ሀኒቾ በቂን እየተኝ አሴር፣ እያናገርኩ ለምንድን ነው ጥላኝ የምትሄደው? እና ዝየሽ ልዞ። ቆይ ምን አድርገኝ ነው? ቆይ ምንም አላደረግሽኝም ስልሽ ለምን አይገባሽም? ሀና አሴር እባክህ የተፈጠረውን ነገር ንገረኝና መፍትሄ እንፈልግ። ሀኒቾ ችግራችን ለኛ ተይልን። አንቺ ራስሽን ኑሮ ኑሮ። እያራከኝ እኮ ነው። እኛ አልገፋንሽም። አንቺ ነሽ ዛሬ በመጡ ሰዎች ተከተሽን የገፋሽን። እንዴ አሴር ቆይ እንዴት እንደዛ ትለኛለህ? ሀኒቾ በኪዲ ሳልፈልግ ብዙ ክፉ ነገር እንድናገር አትገፋፍ። እኔ እኮ እናንተን በማንም ተክቻችሁ አላውቅም። እንዴት እንደዚህ ትለኛለህ? እንደሱ እያልሽ ራስሽን አሸጉች። አንዳንዴ ቆም በይና እውነታውን ተጋፈጭ። አሴር ሀኒቾ በጣም ጥሩ ልጅ እንደሆንሽ አውቃለሁ፣ ግን ምን እንደተፈጠረ ሳላቅ አሁን በጣም እያራቅሽኝ። አሴር አሁን ላይ ሰላም ሀና እዝራን ልታፈቅረው ትችላለች፣ እሷም ልትወደው ትችላለች። እሱ ግን ያፈቅራታል ይወዳታል ብላ ከነገረችው በኋላ አሁን ላይ አሴር ምንም ነገር ማድረግ እንደማይችልና እሷን የሚያስደስታት እሷን የሚመቻት ከሆነ የግድ እኔ ስላፈቀርኳትና ስለወደድኳት ብቻ ከኔ ጋር ሁኚ አልላትም ብሎ ያንን ነገር ከሀና ጋር ያለውን ግንኙነት ለማቆም ፈልጓልና ይሄ ነገር በጣም ውስጡን እየሰበረው ይመስላል። እስከዛሬ ድረስ አሴር ሀናን እንደሚያፈቅራትና እንደሚወዳት ነግሯት አያውቅም። ባለፈው ደግሞ ሀናን ወደ ትምህርት ቤት ሲሸኛት መንገድ ላይ መጥቶ እዝራ ይዟት ሲሄድ ሀና ያኔ አሴር በቃ አንተ ወደ ቤት ተመለስ ከሱ ጋር እሄዳለሁ ብላው ነበርና ከዛ ጊዜ ጀምሮ አሴር ልቡ ተሰብሯል። በሀና በጣም አዝኗልና ምናልባት የሆነ ነገር እንዳላቸው ጠርጥሯል። ለሰላምም የነገራት ግንኙነታቸው አንድ ክፍል እንደሚማሩ ሰብ ሳይሆን በመሃላቸው የሆነ ነገር እንዳለ ያስታውቃል ብሎ ያንን ነገር ለሰላም ነግሯታል ማለት ነው። ሰላም ደግሞ ያው ነገሩን ስለምታውቅ እዝራ ቀደም ብሎ ሀናን እንደማያፈቅራት ታውቃለች። እናም ደግሞ ከሀና ጋር ሲያድሩ ሀና ደጋግማ ስለ እዝራ እንደምታስብ አይታለችና ይህንን ነገር ደግሞ ለአሴር ስትነግረው አሴር ትንሽ ደብሮታል ማለት ነው። ለዛም ነው ደጋግማ ሀና ስልኩ ላይ ስትደውል ስልኩን ሊያነሳለት ያልፈለገው። እናም ደግሞ አሁን ከአባቷ ጋር ቤት ቁጭ ብሎ ቁርስ እየበሉ እሷ ስትመጣ ከሷ ፊት ለፊት መራቅን የፈለገውና እንደ በፊቱ ሊቀርባት ሳይሆን በቃ ካሁን በኋላ የኔ አትሆንም የሌላ ሰው ሆናለች፣ ስለዚህ እኔ መጎዳት ስላሌለብኝ በጊዜ ልራቃት በሚለው እሷን ለመራቅ የፈለገው ማለት ነው። ሀና ደግሞ እዚህ ጋር ስለምንም የምታውቀው ነገር የለም። አሴር ከዚህ በፊት እንደሚወዳትና እንደሚያፈቅራት ነግሯት አያውቅም። እንደውም ባለፈው ሰላም የሆነ ጊዜ ጆሮ የሚባለው ልጅም በጣም ነው የሚወድሽ በጣም ነው የሚያፈቅርሽ ብላ ያንን እሷ ነገረቻት እንጂ ሀና እስከዛሬ ስለ አሴር እሷን ስለመውደዱ ስለምንም የምታውቀው ነገር የለም። ከዚህ በፊትም እሷም ስትጠይቀው እኔ ምን አድርገሽኝ ነው የምወድሽ ብሎ ያንን ነገር መልሶላታል። እሷ በአንዳንድ ነገሮች ምናልባት ወዶኝ ይሆን አፍቅሮኝ ይሆን ብላ ስትጠይቀው እኔ ምን አድርገሽኝ ነው የምወድሽ የሚለውን ነገር ስለመለሰላት እሷ በቃ እንደ ወንድሟ ነው የምታየው። እሱ ወንድሜ ነው ሊወደኝ ሊያፈቅረኝ አይችልም ከኔ ጋር ሌላ ነገር ሊያስብ አይችልም የሚለውን አስባ አሁን ላይ ልቧ ወደ እዝራ እየተሳበ ይመስላል። አሴር ደግሞ ይሄ ነገር በጣም ልቡን ጎድቶታል። በፊት ላይ ሀናን እንደሚወዳትና እንደሚያፈቅራት ያልነገራት አንዳንድ ሁኔታዎች አሉባት። ሀና የአባቷ መታመም አለ፣ ከዛም በኋላ ደግሞ የቤተሰቦቿ ጉዳይ አለ። ይሄ ሁሉ ችግር እያለባት በዚህ መሀል ደግሞ እሱ ከአንቺ ፍቅር ይዞኛል አንቺን ወድጄሻለሁ ብሎ ያንን ነገር መንገሩን ስለፈራ ምናልባት ደግሞ ትክክለኛው ጊዜ እስኪመጣ ብሎ እየጠበቀ በዚህ መሀል ደግሞ እዝራ መጥቶ ሀናን እየወሰደበት ነው ማለት ነው። አሁን ላይም እሱ ሰላምን ጠርቶ
ጠርቶ ስለ ሀና ሊጠይቃት የፈለገው ሀናን ከዚህ በፊት እንደሚወዳት ነግሯት አያውቅም። ግን ደግሞ እዚህ ጋር ከዛ ልጅ ጋር ያለሽ ግንኙነት ምንድነው? ለምንድነው ባለፈው እንደዛ ደስተኛ ሆነሽ እኔን መንገድ ላይ ጥለሽኝ ሾው እንኳን ሳትይኝ የሄድሽው ብሎ እንዳይጠይቃት ምናልባት ሊደብራት ይችላል ወይ ደግሞ ሊከፋት ይችላል የሚለውን ነገር ስላሰበ ለሷ በጣም ይጠነቅቅላታል። ያንን ብሎ ስላሰበ ሰላምን ጠርቷት ያለውን ነገር ጠይቋታል ማለት ነው። ሰላም ካናገረችውና ከመለሰችለት በኋላ በቃ እሷን የሚያስደስታት ከሆነ እኔ ስለምወዳት ብቻ የግድ የኔ ትሆን ብዬ ያንን ነገር ማስገደድ አልችልም። እሷን ከተመቻት የእሷ ደስታ እኔንም ያስደስተኛል ብሎ ያንን ነገር ለመተው ፈልጓል ማለት ነው። ሀና ደግሞ በስተመጨረሻ ላይ አሁን ልታናግሮ ሞክራ ምን አድርጌ ነው ምን አስቀይሜ ነው ስትለው እሱም ያለውን ነገር ነግሮታል። አንቺ እኮ ዛሬ በመጡ ሰዎች እኛን ተክተሽናል፣ አንዳንድ ብልጭልጭ ነገሮች እያታለሉች ነው ብሎ ጫፍጫፉን ነው የነገራት እንጂ ያኔ ከእዝራ ጋር እንደዚህ አድርገሽ ከእዝራ ጋር የሆነ ነገር ጀምርሻል፣ እኔ ደግሞ ከአንቺ ፍቅር ይዞኛል፣ ያንን ነገር እኮ አልነገርኩሽም ብሎ ምናልባት አሁን ሀና ወደ ቤተሰቦቿ ሄዳ ማታ ከሰላም ጋር ሲተኙ ሰላም ቀን እኮ ጆሮ የሚባለው ልጅ አግኝቶኝ ነበር ስለ አንቺ እንዲህ ብሎ ጠየቀኝ ብላ ሰላም ያንን ነገር ግልጽ ካደረገችላት ነው እንጂ ሀና ይሄንን ነገር አጣርታ ማሰብ አትችልም ማለት ነው። ያ ማለት ይሄንን ነገር ይወደኛል ወይ ደግሞ ከኔ ፍቅር ይዞት ነው እንደዚህ ሊል የቻለው ከእዝራ ጋር ስላየኝ ነው እየደበረው የሚለውን ነገር ያንን ነገር አጥርታ ለማየት የምትችልበት ሁኔታ ላይ አይደለችም። አንዳንድ ነገሮች እንደውም ቁጭ ብሎ ሳያወሩ ሰላም ነች ግልጽ የምታደርግላት። እንደውም እዝራ ወድጄዋለሁ እንዴ አፍቅሬዋለሁ እንዴ ከመቼ ጀምሮ ነው እሱን የወደድኩት እያለች በውስጧ የምታስበውን ከመቼ ጀምሮ እዝራን እንደወደደችውና እሱን ማሰብ እንደጀመረች ራሱ ሰላምን ነው የምትጠይቀው። ቀኑን ቀነገደቡ ከመቼ ጀምሮ ነው እሱን ማሰብ የጀመርኩት እያለች አሁን ደግሞ እዚህ ጋር ስለ አሴር ስሜት አሴር ለምን እንዲህ እንደደበረውና ለምን እንዲህ ከሷ መራቅ እንደፈለገ ምናልባት እሷ ይሄን ነገር ላትረዳው ትችላለች ማለት ነው። ሌላው ነገር ደግሞ እዚህ ስለ ሀና ጉዳይ ስለ ሀና ፍቅር አሴርን ልቡን የሚጎዳውና ልቡን የሚሰብረው ነገር ቢሆን ራሱ በሌላ በኩል ደግሞ መልካም ነገር ለአሴር የመጣው ወይዘሮ ሜላት ለአሴር ያሰበችው ከዚህ በፊት እርግብ ትሰራበት የነበረውን ሱቅ ምንም እንኳን የንግድ ፍቃዱ በሜላት ስም ቢሆንም አሁን ደግሞ አሴር ባለውለታዬ ነው እሱ ህይወቴን አድኖልኛል፣ ለምን ግን ስራ የለውም እዛ ገብቶ ስራ አይሰራም ብላ ያንን ሱቅ ለአሴር ልትሰጠው እያሰበች ነው ማለት ነው። ይሄ ነገር ደግሞ ለአሴር በጣም መልካም ዜና ነው። አሴር ያው እንደሚታወቀው ቋሚ ስራ የለውም። በፊት ይሰርቁ ነበር፣ የሰው ስልክ የሰው ብር ምናምን ይሰርቁ ነበር። ከዛም በኋላ ደግሞ የሀና አባትና ሀና መክሮ እነሱን ከቀየሯቸው በኋላ አንዳንድ ጥቃቅን የሆኑ በራሪ ስራዎችን ይሰሩ ነበር። ቋሚ ስራ የላቸውም። አሁን ደግሞ ወይዘሮ ሜላት እዛ ሱቅ ገብቶ ይስራ ባለችው መሰረት አሴር በጣም ደስ የሚል ነገር ቋሚ ስራ አግኝቷል ማለት ነው። አሴር እዛ መስራት ከጀመረ ደግሞ በዚህ በኩልም ተምቹም በሱ ምክንያት የሆነ ስራ ያገኛል ወይ ደግሞ ሁለቱም አንድ ላይ ሆኖ አብሮ ሊሰሩ ይችላሉ ሱቅ ውስጥ ማለት ነው። ያ ነገር ደግሞ ለሁለቱም ህይወት መቀየር በጣም መልካም ዜና ነው የሚሆንላቸው ማለት ነው። ያው ተምቹ ደግሞ እንደሚታወቀው እርግብ ጥላው መንገድ ላይ ጥላው ከሄደች በኋላ አሁን የት እንዳለ አይታወቅም። ስልኩም ዝግ ነው፣ እሱም ጠፍቷል። አሴርም እሱን ደጋግሞ ቢፈልገውም ሰፈር ውስጥ ዞር ብሎ ሰዎችን ቢጠይቅም አሁን ላይ ተምቹ የት እንዳለ አይታወቅም ማለት ነው። በተለይ ባለፈው እርግብ መንገድ ላይ አግኝታ ትንሽ ሞራሉን የሚነኩ ቃላቶችን ከተናገረችው በኋላ አንተ ሰውነትን አትታጠብም መጀመሪያ ሴት ከመፈለገ በፊት ወንድ ሁን ብላ እነዛ ለሞራሉ የሚከብዱ ቃላቶችን ከተናገረችው በኋላ አሁን ተምቹ በጣም ልቡ እየተሰበረ ይመስላል። የት እንዳለ አይታወቅም። እርግብ እዛው መንገድ ላይ ጥላው ነበር። ያኔ እሷ ለመሄድ ያሰበችው ወደ ባህር ዳር እየሄደች ነበር። የሜሮንን ብር ከቤቷ ወስዳ እሷ የሆነ ያስቀመጠችውን ገንዘብ ለትራንስፖርት የሆነ ዘንድ ያንን ብር ወስዳ ወደ ባህር ዳር ሄጄ እዛ የሆነ ስራ ፈልጌ መስራት አለብኝ፣ ምናልባት ዘላለምም ሊደውልልኝ ይችላል ብላ ከዚህ በፊት በደላላ ወደ ውጭ የሄደው ፍቅረኛ ምናልባት እሱ ሊደውልልኝ ይችላል ብላ ያንን ተስፋ አድርጋ አሁን ላይ ወደ ባህር ዳር ሄዳለች ማለት ነው። ፖሊሶቹ ደግሞ ይሄንን አያውቁም። አሁን ባዩሽ የታሰረችበት ፖሊስ ጣቢያ ያሉ ፖሊሶች እርግብን ፈልገን ማግኘት አለብን ብሎ እሷን ለመፈለግ አሁን ሜሮን ቃል ገብታላችኋለች እርግብ የት እንዳለች አሳያችኋለሁ ብላ ሜሮንም እዛ ጋር ስለምንም የምታውቀው ነገር የለም። አሁን እርግብ ለማንም አልተናገረችም። ስለ ወደ ባህር ዳር መመለሷ ለማንም ያወራችው ሰው የለም። አሁን ሜሮን ቤት ነው ያለችው። እንደ በፊቱ ቤት ነው የምትቀመጠው ብላ ፖሊሶቹን ቤት ይዛ ትመጣለች። ያኔ ደግሞ እርግብን ላታገኛት ትችላለች ማለት ነው። በእርግጥ እርግብ ያኔ ወደ መናኸሪያ እየሄደች ነበር። ምናልባት የተምቹ ፍቅር አሸንፏት ወይ ደግሞ ወደ ራሷ ተመልሳ ወይ ልረጋጋ ወይ ደግሞ መኪናም አጣ ወደ ቤት ካልተመለሰች በስተቀር ፖሊሶቹ አያገኟትም ማለት ነው። ፖሊሶቹ ደግሞ እርግብን አገኟት ማለት ባዩሽ እዛ ጋር በጣም የፈራችው ነገር የኔ እውነት ይወጣል፣ እስከዛሬ ስሰራ የነበሩ ወንጀሎች እንዳለ ፖሊሶች ጋር ደረሱ ማለት ነው። ያ ማለት ደግሞ እኔ እድሜ ልኬን እስር ቤት በሰበስኩ ማለት ነው እያለች እርግብ እንዳትያዝ በጣም ብዙ ጥራለች፣ ብዙ ሞክራለች። እዛ ጋር ሜሮንን ልታሳምናት ሞክራለች። ግን ሜሮን ደግሞ መጀመሪያ ላይ ፖሊሶቹ ሲያወሯት ሲጠይቋት እርግብን አሳልፋ
ለነሱ መስጠት እንደማትፈልግ ያንን ነገር ስላደረገች ደግሞ ፖሊሶቹ የሚቀጣውትን ቅጣት ለመቀበል ዝግጁ እንደሆነች ተናግራችሁ ነበር። ግን ደግሞ ወደ ክፍሏ ተመልሳ ከባዩሽ ጋር ስታወራ ባዩሽ ያለውን ነገር ስትነግራት እርግብን መጠቆም የለብሽም፣ አንቺ እርግብን ጠቆምሽና እርግብ ተያዘች ማለት እኔ እስከዛሬ ስሰራ የነበረው ወንጀሎች ሁሉ ተጋለጠ ማለት ነው። ያ ማለት ደግሞ እኔን እስር ቤት ያበሰብሰኛል። ስለዚህ መናገር የለብሽም ብላ ሜሮንን እዛ ጋር ያንን ነገር እንድትረዳ እሷን ለማስረዳት ስትሞክር ሜሮን ደግሞ ባዩሽን ስለምትጠላት ባንቺ ምክንያት ነው ይሄ ስራ ውስጥ የገባው ብላ በፊትም እየወቀሰቻት ስለነበረ አሁን ላይ ደግሞ እንደውም በጣም ጥሩ ነገር ነው፣ መጀመሪያ ላይ እርግብን አልክዳትም ብዬ ነበር። እንደዚህ የሚሆን ከሆነ የእርግብ መያዝ አንቺን የሚያጋልጥ ከሆነ አሁን ላይ ለፖሊሶቹ እርግብ የት እንዳለች እነግራቸዋለሁ ብላ ያንን ነገር ለባዩሽ ብላለች ማለት ነው። ባዩሽ ደግሞ ይሄ ነገር ትልቅ ዱቡዳን ይሆንባት ማለት ነው። ሜሮንን ደጋግማ ብትለምናትም ወይ ደግሞ ብታስፈራራትም ሜሮን ያው ልትቀበላት አልቻለችም። ይሄንን አጋጣሚ ማሳለፍ የለብኝም፣ እርግብ ተይዛ አንቺን ታጋልጥሽ በሚል ይመስላል እሷን አሳልፌ ለፖሊሶቹ እሰጣለሁ። ግን ያንን ነገር የማደርገው እርግብን ስለመጠላት እርግብን ለመበቀል አስቤ ወይ ደግሞ እርግብን አሳልፌ ለመስጠት ሳይሆን በቃ አንቺ እንድትያዢ አንቺ ተገቢውን ቅጣት እንድታገኝ በሚል እዛ ጋር ሜሮን እርግብን አስይዛታለሁ እያለቻት ማለት ነው። ሜሮን ያው ባዩሽን እንደምትጠላት ግልጽ ነው። አሁን ደግሞ ይሄን የምትሰራውን ስራ ይሄን የማትፈልገውንና የምትጠላውን ስራ እዛ ውስጥ የገባች ራሱ ባዩሽ መጀመሪያ ላይ አንድ ቀን ቁጭ ብላ ሜሮን የራሷን ችግር በነገረቻት መሰረት የቤት ኪራይ መከፍሎ የለኝም ትንሽ ቀን ታግሽኝ ብላ በነገረቻት መሰረት ነው ባዩሽ ያኔ የሆነ ነገር መጥፎ ስራ ይሄንን ስራ ብትሰሪ እኮ ብር ታገኛለች፣ ስለዚህ ለምን ሰርተሽ የኔን የቤት ኪራይ አትከፊኝም ባለቻት መሰረት ሜሮን ከዛ በኋላ ነው ችግር ሲጻናባት ብር ስታጣ ባዩሽ ያኔ ያለቻት ነገር ጆሮዋ ላይ ያቃጭልና እንደዛ ከሆነ ቆይ ለምን ይሄን ስራ ሞክሬ ገንዘብ የሚያስገኝ ከሆነ ብላ ያንን ነገር አማራጭ ስላጣች ብቻ ያኔ እዛ ስራ ውስጥ ገብታለች ማለት ነው። አሁን ደግሞ እዛ ስራ ውስጥ ለገባችው ነገር ራሱ ባዩሽን ደጋግማ እየወቀሰቻት ነው። ባንቺ ምክንያት ነው እዛ ውስጥ የገባሁት በሚለው አሁን ላይ ባዩሽን መበቀል ትፈልጋለች ማለት ነው።